የዓለም አቀፉ ማህበረሰብ በወቅቱ ተገቢውን ትኩረት ያልሰጣት ምድር ዛሬ በምንመለከተው ቁጣ አፍ አውጥታ መናገር ከጀመረች ዓመታት ተቆጠሩ። የመፍትሄ አቅጣጫዎችንም ከአዳራሽ ወደ መሬት የሚያወርዳቸው ቢያጡ ከመደርደሪያው እንጂ ከማህበረሰቡ ጓሮ መቀመጥ ተሳናቸው። ከዚህ በተቃራኒ የቆመችው ኢትዮጵያ ግን በራስ ተነሳሽነት በህዝብ ባለቤትነት ተከታታይ 8 ዓመታትን መሬቷን አረንጓዴ ስታለብስ ቆይታለች። የመካከለኛው አፍሪካ ሀገራት የኢኮኖሚክ ማህበር የአፍሪካ ህብረት ልዩ መልእክተኛ ደግሞ የዚህ መልካም ተግባር የዓመታት ተሳታፊ እንደነበሩ አጋርተውናል። ይህ ተግባር በአህጉሪቱ ለሚገኙ ሁሉ ጠቃሚ ስራ ነው። በሆነልኝ ጊዜ እኔም ችግኝ በመትከል አሻራዬን እያሳረፍኩ ነው። ይህ በጣም ወሳኝ ተምሳሌታዊ ስራ ነው። ኢትዮጵያ ለአየር ንብረት መጠበቅ የሰጠችው ትኩረት የተራቆተ መሬትን መሸፈን ብቻ ሳይሆን ተሻጋሪ አቅምን መገንባት ነው ያሉት ደግሞ የጋምቢያ ውጭ ጉዳይ ሚኒስቴር የውጭ ግንኙነት ልዩ መልእክተኛ ናቸው። ኢትዮጵያ የአዳራሹን አጀንዳ ወደ መስኩ መውሰዷንም በአድናቆት ያነሳሉ። ኢትዮጵያ በአዳራሽ የምንወያይበትን አጀንዳ ወደ መስኩ ወስዳለች ሲሉም አድናቆትን ይቸራሉ። ሀገራቸው የኢትዮጵያን ተሞክሮ በመቀመር ለመተግበር ዝግጁ መሆኗንም አረጋግጠዋል። የአረንጓዴ አሻራን በቀላሉ ለማስረዳት የደን ሀብትን በመጠበቅ ተፈጥሮን ማዳን ነው። ተፈጥሮን ለማዳን ደግሞ ዛፍ የተቆረጠበትንና ባዶውን ቦታ በችግኝ መተካት አለብህ። ያኔ ዛፎች በአካባቢው ሲኖሩ የአየር ሁኔታው ይጠበቃል፣ ዝናብን በወቅቱ ማግኘት ያስችላል። ይህንን ካልጠበቅን ደግሞ ዝናብ ማግኘት አይታሰብም። በአረንጓዴ አሻራ ኢትዮጵያ ያሳየችን ተግባር እኛም የወሰድነው ለሌሎችም የሚመከር ነው። ይህ የኢትዮጵያ አረንጓዴ አሻራ አፍሪካውያን በከተማ ልማትም በአካባቢ ጥበቃም የምንኮራባትን መዲና የመካከለኛው አፍሪካ ሀገራት የኢኮኖሚ ማህበር የአፍሪካ ህብረት ልዩ መልእክተኛ እንደ ወዳጅነት ፓርክ ያሉ ተፈጥሮን ከዘመናዊነት ያጣመሩ ስፍራዎች ደግሞ በማሳያነት ይቀርባሉ። ኢትዮጵያ ለአፍሪካውያን እንድትተርፍ የሚያደርግ ነው። ይሄ ምርጥ ምሳሌ ለመሆኑ ማሳያ ደግሞ ሩቅ መሄድ ሳይጠበቅ እዚሁ ወዳጅነት ፓርክን ተመልከት። በትክክል ከተማ ውስጥ የአየር ንብረትን መጠበቅ እንደሚቻል ማሳያ ነው። ህዝቡም እዚያ መቀመጥ ይችላል። አሁን ኢትዮጵያ በዚህ ስራ የካበተ ልምድ አላት። ኢትዮጵያ በጠቅላይ ሚኒስትር ዶክተር አብይ አህመድ መሪነት ዛሬ በዓለም አቀፍ የድርድር መድረክ የካርበን ልቀትን ካሳ ተገቢነት የምታረጋግጥበትን ግብዓት ይዛለች። ቢሊዮን ችግኞችን በሚሊዮኖች ተሳትፎ የተከለችው ሀገር የአህጉሪቱ መደራደሪያ ሆና ከፊት ተቀምጣለች። የካርበን ልቀትን መውሰድ የሚችሉ በርካታ ደኖች ካሉ የአየር ንብረት ለውጥ ድርድሮችን መቀልበስ ይቻላል። ይህ ሀብት ያላቸው ሀገራት ከፍተኛ ልቀት ካለባቸው ሀገራት ጋር ይደራደራሉ። አፍሪካውያን ይህንን ለማሸነፍ የመደራደሪያ አቅማቸውን ብቁ ማድረግ አለባቸው። ያኔ ከሚለቁት ደን ያላቸው ሊከፈላቸው ግድ ነው። ለዚህ ደግሞ ጠቅላይ ሚኒስትር አብይ አህመድ ይህንን አድርገዋል። መልካሙ እንዲገጥማቸው እመኛለሁ። በመሪዎች ጉባኤም የታየው ይህ ነው። ውጤቱ በጣም አሪፍ ሆኗል። አሁን የሚቀረው አፈጻጸሙ ነው። ይህንን የኢትዮጵያ ተሞክሮ አፍሪካውያን በየሀገራቸው ሊተገብሩት እንደሚገባም ተመላክቷል።